ሎጂስቲክስ እና መሰረተ ልማት የኢንፍራስትራክቸር ብልጫ የሌለው ሀገር፣ መሰረተ ልማት የሌለው ሀገር፣ የተሳለጠ ሎጂስቲክስ የሌለው ሀገር ምንም እንኳን የመጀመሪያውን ትሬንድ የኤአይውን ትሬንድ ቢያሟላ ሁለተኛውን ትሬንድ ባይፓስ ማድረግ ቢችልም የተሳለጠ ኢንፍራስትራክቸር መገንባት ከሌለው ብልጫ መውሰድ አይችልም ነው። ምንድናቸው እነዚህ ኢንፍራስትራክቸሮች? ልዩ ኢኮኖሚ ቀጠናዎች እና ኢንዱስትሪ ፓርኮች ተበራክተዋል። ዓለም ላይ ዛሬ ከ6000 በላይ የኢንዱስትሪ ፓርኮችና የፍሪ ትሬድ ዞንስ የሚባሉት ዓለም ላይ አሉ። ከ6000 በላይ እስከ 7000 የሚያደርሷቸው አሉ። በርካቶች ወደ ተቀናጀ የኢኮኖሚ ስነ ምህዳር እያደጉ ይገኛሉ። ለምንድን ነው ያ የሆነበት? ዋናው ምክንያት ሎጂስቲክስ የሚባለው ጉዳይ የሁሉ ነገር ማዕከል ሆኗል። ሎጂስቲክስ ስንል ድራይ ፖርት፣ ፖርት፣ ፍሪ ትሬድ ዞን፣ ኢንዱስትሪያል ፓርክ፣ ሃይዌይ የመሳሰሉትን ያካትታል ማለት ኢንድ ቱ ኢንድ ነው። ሁለተኛው የቴክኖሎጂ ፓርኮች፣ ኢንዱስትሪ ፓርክ ብቻ ሳይሆን የቴክኖሎጂ ፓርኮች ሪሰርች ዴቨሎፕመንት የሚሰራባቸው ኢንኩቤሽን ሴንተር ያለባቸው። ለምሳሌ የኤአይ ዩኒቨርሲቲ የኤአይ ሲቲ በለው በአቅራቢያው ናሽናል ክላውድ፣ የሃርድዌር ማኒፋክቸሪንግ ኢንኩቤሽን ሴንተርስ ስታርታፖች የሚሰሩበት ሃርድዌር ጋር የሚለማመዱበት በ10 ደቂቃ ድራይቭ ኢንዱስትሪ ፓርክ ገብተው የተለያዩ ፋርማሲውንም ቴክስታይሉንም እያዩ በቴክኖሎጂ ኢምፓክት የሚያደርጉበትን አውድ የሚፈጠር ነው እንጂ ጀስት ዩኒቨርሲቲ ብቻ መማሪያ ብቻ አይደለም። ለምን አር&ዲ ሪሰርች ኤንድ ዴቨሎፕመንት ኢንኩቤሽን ሴንተር በጣም ክሪቲካል እየሆነ ስለመጣ። ሌላው የወጪ ንግድ ማኒፋክቸሪንግ ክላስተሮች ማበራከት ነው። የወጪ ንግድ ኤክስፖርት ላይ ቤዝ ያደረጉ ኤክስፖርት ፕሮሰሲንግ ይባላል። ለሎካል ኮንሰምፕሽን ብቻ ሳይሆን የውጭውን ማርኬት ታሳቢ አድርጎ ይሰሩ ማለት ነው። በዚህ ውስጥ አረንጓዴ ኢንዱስትሪ ቀጠናዎች አሁን የምታመርተው ምርት በምን አመረተውም ጥያቄ የሆነ ነው። ለመግዛት በምን እንዳመረትከው ዋጋውን ለመወሰን ምንም አይነት ተጨማሪ ክፍያ እንትን ለማስከፈል እንደ ትሬንድ እየተወሰደ ነው ያለው። ከዚህ አንጻር የኛ ሀገር ሙከራ ምንድነው ያልክ እንደሆነ ያው የኤአይ እንዳነሳውልህ በጣም አመርቂ ስራ ነው እየሰራ ያለ ነው። በእርግጠኝነት ለኛም ለአፍሪካም ኩራት የሚሆን ስራ ነው የሚሆነው። በቅርበት በትኩረት የተሰራ ነው ያለው። ሲያልቅ ሁላችን በጋራ የምናየው ይሆናል። ሁለተኛው ግን የኛ ፓርኮች የኢንዱስትሪ ፓርኮች የነበረው ጅማሮ በፎሬን ዳይሬክት ኢንቨስትመንት እና ኤክስፖርት ላይ ብቻ የተንተራሱ ነበሩ። እነዚያን ወደ ልዩ ኢኮኖሚ ቀጠና ማሸጋገር የጀመርነው ጉዳይ ነው። ለምሳሌ ድሬዳዋ ላይ ወይም ገዳ ላይ ሊሆን ይችላል። ለምን እንደዛ እናደርጋለን? ማምረት ብቻ ሳይሆን የንግድ ሰንሰለትም የሎጂስቲክስ ጉዳይም ክሪቲካል ስለሆነ፣ ለምሳሌ የድሬዳዋን ፍሪ ዞን ብትወስድ በአቅራቢያው ድራይ ፖርት አለ። በድሬዳዋ ድራይ ፖርትና ፍሪ ትሬድ ዞን መካከል 4000 ሄክታር ቦታ ነበር። ያን አሁን ወደ አንድ እያመጣ ነው። ለምን? እዛ ሃይዌይ ሬልዌይ ካልገነባን በቀር በእነዚህ ሁለቱ ኢምፖርታንት ተቋማት መካከል ትስስር ካልፈጠር የምናስበውን ስለማናሳካ፣ ወይም ሞጆ ትመጣ የሞጆ ድራይ ፖርትና የገዳ ፍሪ ትሬድ ዞን እንደዚሁ የተሳሰሩ ናቸው። በሬልዌይ በሃይዌይ አንዱ ለአንዱ መጋቢ ነው። እዚህ ያመረትከውን በቀላሉ በድራይ ፖርት አድርገህ ታውጣት ትችላለህ ማለት ነው። እንደዛ አይነት ትስስሮች እየሰራ ነው።